ይፍቱ ይስራ ለህብስቴ ያዘጋጀችውን ሴራና ተንኮል ራሷ ተከናንባለች። ለይፍቱ ይስራ ለህብስቴ እንግዲህ ከትምህርት ቤት ስትመጣ በሯ ላይ ከፍታ ስትገባ ዘይት ዲፊባት ብላ የገዛችውን ዘይት ለታፈስ ሰጣት። በሩ ላይ ዲፊባት ትላታለች። ታፈስን በታዘዘችው መሰረት እንደዛ አድርጋ ነገር ግን በአምላክ ደውላ የሆነውን ነገር ሁሉ ትነግረዋለች። በአምላክም እሺ ብሎ እነሱ ወደ ክፍላቸው ወይም ወደ ክፍሏ ያስገባ መስሎ እሱ ቀጥታ ወደ ክፍሉ ያስገባታል። ከዛም ለምን ስትልም እሱም እንግዲህ ዝም ብለሽ ተቀመጭ ድምጽሽን አጥፊ በማለት ይቆጣታል። ህብስቴ ከሱ ጋር መጨቃጨቅ ሁሌም ስለሰለቻት እሺ በማለት ተመልስለታለች። አቶ አለሙ ህብስቴን ወይም ማግባ ወይም ግደላት በሚል አዛቻ የሰጠው ሁለት መልእክት እንደሰጠው ከዚህ ቀደም የምናስታውሰው ነው። አሁን ደግሞ ለማምላክ ደግሞ እሷን ሲገላት አንተ ደግሞ የማጽዳት ስራ ትሰራለህ። አንተ በአምላክ ደግሞ አብነትን ትገለዋለህ። ከዛ ሀብቱ ሙሉ አለ በእጃችን ገባ ማለት ነው በማለት ይነግረዋል። እሱም እሺ ብሎ እንግዲህ በአምላክ ወደ አብነት ጋር ሄዶ የሆነውን ነገር ሁሉ ይነግረዋል። ምን ማድረግ እንዳለባቸው ግራ የገባቸውና ከዛሬ ነገርየው ስር የሰደደ እንደሆነ ግልጽ ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ህብስት ድራማን ክፍል 28 ነው። እነሆ እንድትከታተሉ ይጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ሀሳብ አስተያየት ካላችሁ ኮሜንት ሳጥን ላይ እንድታስቀምጡልኝ በአክብሮት እጠይቃለሁ። በአምላክ እንግዲህ ልጅቷን ስልኩን ወይም የህብስትን ስልክ ቀምቶ ማነው በጧት እየደወለ ጧትም ማታም የሚደውለው ለምንድን ነው በማለት ያፋጥጣታል። እሷም የድሮ ጓደኛዋ እንደሆነና በመካከል ተጠፋፍተው እንደሆነና አሁን ደግሞ እንደተገናኙና ሌላ ምንም አይነት ግንኙነት እንደሌላቸው ደጋግማ ትነግረዋለች። እሱም ስልኳን ቀምቶ እንግዲህ ቶሎ ተዘጋጅተሽ ትምህርት ቤት ልትሄጂ ነው ተነሽ ባላት መሰረት ትምህርት ቤት እየሄዱ ልታወራው ፈቃደኛ አልነበረችም። እሱም ስታወራ ዝም በይ ሲላት ሲያሰቃያት የነበረው ዛሬ ግን ዝምታዋ እጅጉኑ ጨንቆት በለፈልፍ ይሻላል በማለት አራ ለምንድን ነው የማታወሩ ወይም ተቀይመሽ ነው ወይ? እኔ እኮ ላንቺ ብዬ ነው ሄርሜላ እንደዛ እንዳረገችሽ ታውቂያለሽ፣ አንቺም እንደዛ እንዳትሆኝ ብዬ ነው በማለት ይመልስላታል። እሷም አታውሪ ስላልከኝ እኔ አላወራሁም። ደሞም እኮ ሰው ሁሉ አንድ አይደለም። በአምላክ ቆይ እናንተ እስከ መቼ ነው እኔን እንደዚህ እስከምታሰቃዩ በማለት ትመልስለታለች። በአምላክም እንግዲህ እስከ መቼ እንደሆነ አባትሽ ነው የሚያውቀው፣ እኛ ምንም የምናውቀው ነገር የለም። ለማንኛውም አዲስ ነገር ካለ የኛ የምናሳውቅሽ ይሆናል በማለት መልስ ይሰጣታል። ወይዘሮ ይፍቱ ስራ እንግዲህ ከመኝታዋ አልነሳም ያለችው ቁጭ ብላ አቶ አለሙ መጥቶ የህብስትን ጉዳይ ለሙሉ ኃላፊነቱን ለአብነት ሰጥቻለሁ፣ ተንግዲህ ወደ ብራችን ይጨነቅ እንጂ እሱ ስራውን ይሰራን በማለት መልስ ይሰጣታል። እሷም የራሱ ጉዳይ ነው ቤቴን አመሰችው ቆማ እኮ ሄደች እያየኋ በማለት ትናደዳለች። ጠንቋዩም ጋር ደውላ ሙልጭ አርጋ ትሰድባታለች። ሽባ አርጎ ያስቀምጣታን ያልሽ መድኃኒት ቀጥ አርጎ እኮ እያስኬዳት ነው ምልሽ ስትልም ለሌሎቹ ይሰራል ለአንቺ ልጅ ለምን እንዳልሰራ አላቅም በማለት ጠንቋዋ መልስ ትመልሳለች። ይፍቱ ይስራና እንግዲህ አለሙ እጅጉኑ መግባባት የከበዳቸው ምን እንደሆነ ሲጠይቃትም አቶ አለሙ ምንድነው አርግ የምትለኝም ምንድነው የምትለኝ በማለት ትጮህበታለች። እሱም የተፈጠረውን ነገር አስረጂ ሲላትም ከዛ ከሄርሜላ ጋር የምትባል ልጅ ጋር ትለጣጠፍ ሰምቻለሁ ደግሞ ተቀራርበሃን አሉ ስትልም እሱም ብር ልትለኝና እንዲሁም ስለ እናቷ ጉዳይ ልታወራኝና የህብስቴንም አንዳንድ ደካማ ጎኖች እየነገረች ነበር በማለት መልስ ይሰጣታል። ይፍቱ ይስራ እንዴት ቤቴን አድናለሁ ብዬ እንዴት የራሴን ቤት አፈርሳለሁ በማለት እሷና የሰው ገንዘብ አገኛለሁ ብዬ ቤቴን አፈረስኩ በማለት እንዲሁም ትቆጫለች። ነገር ግን ይፍቱ ይስራ እጅ ሰጥታ የማታቅና እንዲሁም ጠንካራ ሴት ስለነበረች አንድ ዘዴ ደግሞ ታስባለች። እሱም እንግዲህ መድኃኒት ሌላ ግዝታ እሷን ደግሞ ሰባብሮ በድጋሚ ህብስቴን ሰባብሮ እቤት ውስጥ የማስቀመጥ ነበር እቅዷ። እሷም መድኃኒቱ ዛሬ ስላለቀ እንግዲህ በአምላክ ወደ ኩሽና ሄዶ ወይም ኪችን ሄዶ ታፈሱን የሆነውን ነገር ሁሉ ይጠይቃታል።
እሱም ዛሬ ልታመጣ ሄዳለች። ምን እንደምታመጣ አላውቅም። ነገር ግን እዚህ ያለው መድኃኒት ስላለቀና እንዲሁም ህብስቴ ስለተሻላት እጅጉኑ በጣሙኑ ተናዳለች ትለዋለች። እሱም እንግዲህ ዝም በያትና አዲስ ነገር ሲኖር አሳውቅኝ ይላታል። እሷም ማሳውቂ ትለኛለች፣ አንተም ማሳውቂ ትለኛለህ። እኔ ለማንኛቸው ማሳወቅ እንዳለብኝ ግራ ገብቶኛል ስትልም አንዳንድ ጊዜ መልካም ነገር ማድረግ በህይወትሽ ጥሩ ነው። ይህን ነገር የምታረጊው ለእኔ ለአምላክ ሳይሆን ለዛች ለምስኪንና ለህብስቴ መሆኑን አስታውሽ ሲልም እስከ ለእሷ ባይሆንማ እኔም እዚህ ቤት አልቀመጥም በማለት ትመልስለታለች። እሱም መልካም እንደዛ ከሆነ ብሎ አሁን ያልኩሽን ሁሉ አድርጌ ሲላትም እሷም እሺ ማድረጉን አደርጋለሁ፣ ነገር ግን እኔ ከንትና ፍቅር ይዞኛን በማለት ትናገራለች። በአብነት ፍቅር ይዞኛን ስትልም ያንቺን ፍቅር ወደዛ አስቀምጪውና አሁን የህብስቴ ጉዳይ ስለሚቀድም የህብስቴን ጉዳይ አስቀድሚ በማለት መልስ ይሰጣታል። ታፈስዬም እንግዲህ እሺ ብላ ጧት እንግዲህ በጧት እየመጣ ቀልቧን እየገፈፈው እንደሆነ ትናገራለች። ለማንኛውም ይሄን ሁሉ አትጨነቂ፣ በቃ አብሽሪ በማለት ጥሏት ይሄዳል። እሱም እንግዲህ ወደ በአምላክና እንትና አብነት አንድ ቤት ከተገናኙ ወይም አብነት ቤት ከተገናኙ በኋላ የሆነውን ነገር ሁሉ ይነግረዋል። እሱም ወይ አግባት ወይ ግደላት አለኝ፣ ምን ይሻለኛል? የሰጠኝ ገንዘብ ቀላል የሚባል አይደለም ብሎ መልስ ይጠይቀዋል። ህብስቴን ስለሚያፈቅራት እንድትሞትም እንዲያገባትም ስለማይፈልግም ይሄ ሁለቱም ነገር አይሆንም፣ ሌላ መንገድ ልንፈልግ ይገባን እንጂ ህብስቴን ልታገባትም ልትገላትም አችልም። ህብስት በፍጹም ምንም መሆን የሌለባት ልጅ ናት በማለት በአምላክ መልስ ይሰጣል። እኔ ከሁለት አንዱን ልጠቀም እያልኩ አይደለም፣ የተናገረውን ነገር ነው እየነገርኩ ያለሁት በማለት ለበአምላክ ያስረዳዋል። ነገር ግን እሱ በጣም ስለተናደደ ጥሎት ይሄዳል። ምክንያቱም ታሱ ደግሞ ሌላ አዲስ ነገር ከኔ ስሰማ ምናልባትም አንድ ነገር ማግኘት ከቻል መጀመሪያ እስቲ እሱ ጋር ደርሼ ልምጣ በማለት ይሄዳል። አቢኔዘር የእንጀራ ወንድሟ ጋር ደውሎ ህብስት ጥሩ ሁኔታ ላይ እንዳልሆነችና አሁን ከጎኗ ሰው የሚያስፈልግበት ጊዜ ነው፣ ናቶሎ እህትህን ልትረዳት ይገባን በማለት የትኛዋ እህቴ ናት በማለት እንዲሁም ለሷ ምንም አይነት ጉዳይም እህቴም ትክክለኛ እህቴ አይደለችም፣ ስለዚህ የራሱ ጉዳይ ነው በማለት ስልኩን ይዘጋበታል። አቢኔዘር ይረዳታን ብሎ ያሰበው ልጅ በመደወሉ ጭራሽ ይጸጸታል። ምንም ያህል እንኳ የሰውኛ እናንተ እንኳን ጸጸትና እንዲሁም አዘንተኛ እንኳ የተሰማው አልነበረም። በደፈናው የራሷ ጉዳይ ነው ብሎ ነበር የዘጋበት። አቢኔዘር በጣም ስለተጨነቀና ስላሰበ ህብስቴን ካላገኘው ሼትም አልሄድም በማለት ካፌ ከትምህርት ቤት ስትወጣ ቁጭ ብሎ ይጠብቃታል። ካፌም ላይ ተገናኝተው ሻይ ቡና እያሉ አንቺ ያለሽበት ሁኔታ እጅጉኑ አስኪና እጅጉኑ አሳሳቢ ነው፣ ለወንድምሽ ደውዬ ነበር፣ በጣም ይቅርታ ስህተት ነው መደወሌ ሲልም ይነግራታል። አዎ እሱ እኮ እናቴን በህይወት እንዳለች እኮ አይፈልገንም ነበረ፣ እናቴንም አይታዘዛትም ነበረ፣ ስለዚህ እኔንም አልፈልግሽም ብሎ ነው እናቴ ስትሞት ጥሎኝ ሄደው በማለት ትነግረዋለች። አቢኔዘርም ምን ማድረግ እንዳለበት ግራ እንደገባውና አንድ ነገር ላይ ደግሞ ትኩረት ካደረገ ያን ነገር ሳይሳካለት ወደ ሌላ ነገር መቀየር እንደማይችል ይነግራታል። እሷም እንግዲህ አቢኔዘር መጨነቅ እንደሌለበትና አባቷ ቤት በደህናና በሰላም እየኖረች እንደሆነ ቢነግረውም እሱ ግን ፈጽሞ አላመናትም። ምንም ነገር የሆነ ነገር አደርጋለሁ ብላ ስላሰበ እያሰበ እያለ አሁን ደግሞ በአምላክ መጥቶ አቶ ሌላ ጦርነት ከመክፈቱ በፊት አሁን እንሂድ ብላ ልክ ሁልቼሯን አንስታ ቆይ ልገዝሽ ብሎ እጇን እንደያዛት አብነትና በአምላክ ከውጭ ይመጣሉ። ካፌው በር ላይ ሲደርስ እጁን በእጇ ላይ ይዞ ሳይደሙ ፈልቶ በቦክስ አንዴ ይለዋል። አንተ ቆይ ችግርህ ምንድነው ሲለውም እሱም እጅህን አንሳ እያልኩህ ነው እኮ ሲለውም አቢኔዘርም እኔ እኮ ላግዛት ያክል ነው እንጂ ስትነሳ ለሌላ ነገር አይደለም በማለት መልስ ይሰጠዋል። ምንም ቢመልስልን ነገር ግን በጣም ስለተናደደ ጥርሱን ያደመዋል። ስለዚህ አብነትን እንደምንም ብሎ አብነት ከዛ አቢኔዘርን ካወጣ በኋላ ሻይ ቡና እንበልኛና እናውራ ወይም የተፈጠረውን ነገር ለህብስቴ ደህናውን እንንገራ በማለት ይመልስለታል። እሱም ግን በጣም ስለተናደደና ህብስቴን ሌላው እንዲዟት ስላየ በጣም ተናዶ ስለነበረ መቆየት እንደማይፈልግና ወደ ቤት መሄድ እንዳለባቸው ቀስቅሷት ቤት ይደርሳሉ። አቤት ሲደርሱ ይፍቱ ይስራ እንግዲህ ስራዋን ሰርታ ዘይት ደፋፍታ እሷን ሰባብራ ለማስቀመጥ ስላሰበች በጣም በፈገግታና በደስታ ነበር የተቀበለቻት።
ዛሬ ምን አዲስ ነገር አለ በማለት ወደ ክፍላቸው የሄዱ መስለው በአምላክ ክፍሉ አስገብቶ በሩን ይቆልፍባታል። ይፍቱ ስራም ተሰባብራ ለማየት በጣም ስለጓጓችና ለመስለ ቸኮለች ወደዛ ትሄዳለች። ነገር ግን በር ላይ ስታያ ስለሌለች የት ሄደ ብላ ዞር ዞር ላለው ብትል እዛው መልሳ ትወድቃለች። እዛው እሷ ራሷ ለህብስት መሰባበርን ስታስብ የራሷ ሴራ ራሷ ጥሏት እሷው ተሰባብራ ቁጭ ትላለች። እንደ ጮኸችም ፋንቱ ታፈሱ ደርሳላት